ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የስምንተኛ ክፍል ማትስ ዩኒት 6 ሰርክልስ ሌክቸር 2 ነው። በበፊት ሌክቸራችን ስለ ሰርክል፣ ስለ ተለያዩ ጂኦሜትሪዎች፣ ስለ ሴካንት፣ ኮርድ፣ ዲያሜትር፣ ሴግመንት፣ ሴክተር፣ ማይነር፣ ሜጀር እያል ብዙ ነገሮችን አይተናል። በዚህ ሌክቸር ደግሞ ስለ ሴንተራል አንግል፣ ኢንስክራይብድ አንግል እና አንግል ፎርምድ ባይ ዘ ኢንተርሴክቲንግ ኮርድስ የሚለውን ለማየት እንሞክራለን። በዚህ ሰብ ቶፒክ መጨረሻ ላይ ማወቅ ያለባችሁ ነገሮች አሉ። ሴንተራል አንግል ምንድነው? ኢንስክራይብድ አንግል ምንድነው? ሪሌሽንሺፓቸው ምንድነው? ሴንተራል አንግሉ ማለት የኢንስክራይብድ አንግሉ ትዋይስ ነው። ያ ማለት አት ዘ ሰም አርክ ከታቀፉ ማለት ነው። እሱን በደንብ እናያለን። ፋይንድ ዘ ሜጀር ኦፍ ዘ ሴንተራል አንግል ኦር ኢንስክራይብድ አንግል ኦር ዘ ኢንተርሴፕትድ አርክ ቤዝድ ኦን ዘ ጊቭን ኢንፎርሜሽን። ስለዚህ ልክ ሚኒስትሪ ላይ የሚጠየቅ አይነት ጥያቄ ማለት ነው እዚህ ጋር የምናየው። ከሱ በፊት አክቲቪቲዎች Activity 6.3 A and C are points on a circle with center O. Draw a point B on the circle so that AB is a diameter ነው የሚለው። First you will draw a circle, then here A, then C ቢኖር this is O, then B is እዚህ ጋር ይሆናል ማለት ነው። ዲያሜትር ስለተባለ ስትሬት እናደርጋቸዋለን። ዘን ከዚህ ጋር አሁን ሁሉ ብዙ ላይን መሳል እንችላለን። ኤሲ መሳል እንችላለን። ከዚህም ማገናኘት እንችላለን ማለት ነው። What angle in your diagram is an inscribed angle and central angle? an inscribed angle እዚህ ጋር በዚህኛው ኢንፎርሜሽን የለንም። inscribed angle ማለት ልክ አሁን እናያቸዋለን። ቨርቴክሱ ምንድነው? አንግል ነው። ቨርቴክሱ ሰርከምፍራንሱ ላይ ሆነ ማለት ነው። ስለዚህ ጋር የለንም ማለት ነው። ግን እዚህ ጋር ለምሳሌ ይሄን እንደዚህ የምናገናኝ ከሆነ ወይም ደግሞ ይሄን እንደዚህ የምናገናኝ ከሆነ አሁን ማን ይሆናል ማለት ነው? ይሄኛው ኢንስክራይብድ ይሆናል ማለት ነው። ACB አንግል ACB ማለት ኢንስክራይብዳችን ይሆናል ማለት ነው። ዘን ሴንትራል አንግል ማለት AOB አንግል AOB ማለት ስትሬት ነው 180 ሴሚ ሰርክል ይሆናል ማለት ነው። አንግል ABC ነው የተባለው ABC ማለት ይሄም ምንድነው የሚሆነው? ኢንስክራይብድ ይሆናል ማለት ነው። ኮርድ ነው ኢንስክራይብድ የምንለው ሳይዱ ኮርድ ነው። ቨርቴክስ ደግሞ የት ጋር ነው? ሴንተር ጋር ማለት ነው። ስለዚህ ይሄኛው it is chord it is angle vertex is at the circumference of the circle። ስለዚህ ይሄኛው ምን ይሆናል ማለት ነው? ኢንስክራይብድ አንግል ይሆናል ማለት ነው። ስለዚህ ምንድነው የተጠየቅነው? ኢንተርሴፕትድ አርኩ ማን ነው የተባለ? አርክ ኤሲ ይሆናል ማለት ነው። በዚህኛው ኤሲ ይሆናል። AOC ማለት ይሄ ማለት ነው። ይሄ ደግሞ ምን ይሆናል? ሴንተራል አንግል ይሆናል። ሴንተራል አንግል ማለት ደግሞ አን አንግል ሁዝ ሳይዶቹ ምንድናቸው? ራዲየስ ይሆኑና በአርክ ኢንተርሴፕትድ ይሆናል ማለት ነው። ይሄንንም ኢንተርሴፕት ያደረገው አርክ ምንድነው? AC ይሆናል ማለት ነው። ሎክ ሂር ሁለቱም ሴንተራል አንግሉ እና ኢንስክራይብድ አንግሉ በምንድነው የታቀፉት? በተመሳሳይ ኢንተርሴፕትድ አርክ ነው ያላቸው ማለት ነው። AC ስለዚህ ሴንተራል አንግል is half of inscribed angle የምንለው ለዛ ነው ማለት ነው። we now extend the discussion to angles whose vertex lay at the central called central angle እንለዋለን። ሴንተሩ ላይ ሲገኝ whose vertex lay on the circle ደግሞ እንለዋለን inscribed angle። ኢንስክራይብድ አንግል እንዳትረሱ ሳይዶቹ ምንድናቸው? እዚህ ጋር ኮርድ ናቸው። እዚህ ጋር ደግሞ ሳይዶቹ ምንድናቸው? ሬዲየስ ማለት ነው። look here there is a definition a central angle is an angle whose vertex is the center of the circle and whose sides are radii of the circle። ሴንተራል አንግል ማለት ቨርቴክሱ at the center ነው። ሳይዶቹ ሬዲየስ ናቸው እና ኢንተርሴፕትድ አርክ አለው ማለት ነው። አንግል AOB is central angle. The reflex angle AOB is also called reflex central angle. አንግሎች ያው በፊት አቃላችሁ አኪዩት አንግል፣ ራይት አንግል ትራያንግል፣ ኦብቱስ አንግል፣ ሪፍሌክስ አንግል ምንላቸው አሉ። ሌዛን 90 ዲግሪ ሲሆን ከዛ ምን አለ 180 ዲግሪ ሲሆን በ90 እና 180 ዲግሪ ሲሆን ኦብቱስ የምንለው ማለት ነው። ግሬተር ዛን 180 ዲግሪ ኤንድ ሌዛን 360 ዲግሪ ሲሆን ደግሞ ሪፍሌክሲቭ አንግል የምንለው ማለት ነው። ስለዚህ እንደዚህ ከሆነ ይሄኛውን ከወሰዳችሁት ምን ይሆናል? ሪፍሌክስ ሴንተራል አንግል ይባላል ማለት ነው። ይችኛው አኪዩት አንግል ነች። ይሄኛው ደግሞ ሪፍሌክስ
ሴንተራል አንግል ይሆናል ማለት ነው። አርክ ኤሲቢ ኢዝ ሳይድ ቱ ቢ ኢንተርሴፕትድ ባይ አንግል ኤኦቢ ኤንድ አንግል ኤኦቢ ሳይድ ቱ ቢ ሰብቴንድድ ባይ አርክ ኤሲቢ። አንግል ኤኦቢ ሰብቴንድድ ባይ በማን ነው ሰብቴንድድ የሆነው? በአርክ ኤሲቢ። አርክ ኤሲቢ ደግሞ ኢንተርሴፕትድ ባይ አንግል ኤኦቢ ማለት ነው። ስለዚህ ልክ ሪሌሽንሺፓችሁ በደንብ ያዟቸው። አርክ ኤሲቢ ከተባለ ኢንተርሴፕትድ ባይ አንግል ኤኦቢ ይሆናል። አንግል ኤኦቢ ከተባላችሁ ደግሞ ሰብቴንድድ ባይ አርክ ኤሲቢ ይሆናል ማለት ነው። ልክ እነዚህ ዲፊኒሽኖች በደንብ መያዝ ይኖርባችኋል። የሴንትራል አንግል ኢዝ ሜዠርድ ባይ ኢትስ ኢንተርሴፕትድ አርክ ነው ሜዠር የሚደረገው ማለት ነው። ዛት ኢዝ ዘ ሜዠር ኦፍ አን አርክ ኦፍ ኤ ሰርክል ሜይ ኦልሶ ቢ ሪሌትድ ቱ አን አንግል ሁዝ ቨርቴክስ ኢዝ ዘ ሴንተር ኦፍ ዘ ሰርክል ኤንድ ሁዝ ሳይድስ ኢንተርሴፕት አርክስ ኦፍ ዘ ሰርክል። ሴንትራል አንግል ምንድን ነው የሚለውን ጀስት ከያዛችሁ በቂ ነው። ማይነር አርክ ዛት ሊስ ኢን ዘ ኢንቴሪየር ኦፍ ዘ አንግል ኢዝ ዲፋይንድ ቱ ሃቭ ዘ ሰም ሜዠር አስ ኢትስ ሴንትራል አንግል። ይሄኛው በጣም ሲምፕል ስነግራችሁ ምንድነው ሴንትራል አንግል ከተባለ ከኢንተርሴፕትድ አርኩ ጋር ተመሳሳይ ነው። ዘ ሜዠር ኦፍ ሴንትራል አንግል ኤኦቢ ኢዝ ኢኳልስ ቱ ዘ ሜዠር ኦፍ ዘ ኢንተርሴፕትድ አርክ ኤሲቢ። ዛት ኢዝ ሜዠር ኦፍ አንግል ኤኦቢ ማለት ከማን ጋር እኩል ነው? ከሜዠር ኦፍ አርክ ኤሲቢ ጋር ማለት ነው። ለምሳሌ ይሄኛው 60 ዲግሪ ከሆነ ይሄ ስንት ይሆናል? 60 ዲግሪ ይሆናል ማለት ነው። 100 ዲግሪ ከሆነ ሴንትራል አንግሉ 100 ዲግሪ ይሆናል ማለት ነው። በዛውም የመጨረሻው ኢንስክራይብድ አንግል ከሆነ እንደዚህ ደግሞ ሲሰጣችሁ የዚህኛው ግማሽ ይሆናል። 60 ሲሆን ይሄኛው 30 ይሆናል። ይሄ 100 ከሆነ ይሄኛው 50 ይሆናል ማለት ነው። ስለዚህ አሁን ሴንትራል አንግልን እዚህ ጋር ያዙ። ሴንትራል አንግሉ ኢንተርሴፕትድ ካረጋው አርክ ጋር ተመሳሳይ የሆነ ማግኒቲዩድ አላቸው። 200 ሲሆን ሴንትራል አንግሉም 200 ይሆናል ማለት ነው። ለምሳሌ እዚህ ጋር ፎር ዘ ፎሎዊንግ ፊገር ኢፍ ሜዠር ኦፍ አንግል ኤኦቢ ማለት ይሄኛው ስንት ከሆነ 67 ዲግሪ ቢሆን ኤንድ ሲቢ ኢዝ ዘ ዲያሜትር ኦፍ ዘ ሰርክል ዘን ፋይንድ አርክ ኤቢ። አርክ ኤቢ ስንት ነው? ይሄ በቀላሉ ስንት ይሆናል? 67 ዲግሪ ይሆናል። ለምን? ይሄኛው አርክ እና ሴንትራል አንግሉ እኩል ናቸው። አርክ ኤሲን የተጠየቅ ነው። ይሄ ማለት ደግሞ ለምሳሌ ይሄ ሴንትራል ከሆነ ይሄ አጠቃላይ ስንት ነው? 180 ዲግሪ ይሆናል ማለት ነው። አጠቃላይ ማን? ቢኤሲ። ስለዚህ ይሄኛው 67 ከሆነ ይችኛው ማለት ምን ይሆናል? 180 ሲቀነስ 67 ያ ማለት 3 ከ7 ላይ 1 113 ዲግሪ ይሆናል ማለት ነው። ኤዲቢ ዲ እና ቢ የተባለ እቺን ደግሞ ምንድነው የምትይዙ? ሰርክል ከተባለ ስንት ነው? 360 ዲግሪ። ሰርክል ከሆነ 360 ዲግሪ። ስለዚህ ይሄ አጠቃላይ 360 ዲግሪ ነው። ከዚህ እስከዚህ ያለውን የተጠየቅ ነው። ኤ ዲ ቢ ማለት ይሄ ማለት ነው። ስለዚህ ይሄን ለማወቅ ምንድነው የምታደርገው? 360 ዲግሪ ሲቀነስ 67 ዲግሪ ይሆናል። ዘን እንደዚህ አድርጋችሁ መቀነስ ነው። 3 ይሆናል ከ10 ላይ ይሄ ስንት ነው? 5 ከ15 ላይ 6 9 ዘን 293 ዲግሪ ይሆናል ማለት ነው። ቢዲሲ አሁን ቢ እዚህ ጋር አለ፣ ዲ እዚህ ጋር አለ፣ ሲ እዚህ ጋር አለ። ሉክ ሂር እቺን ስታዩት ምንድነው? ሴሚ ሰርክል ኢን ሾርት 180 ዲግሪ ይሆናል ማለት ነው። ጀስት ይሄ በጣም ሲምፕል እንትን ነው። ጂኦሜትሪ እንዲሰጣችሁ ከዚህ ልክ ኮምፕሌክስ እያደረገው ሲሄድ ምንድነው እናንተ በደንብ አናላይዝ ማድረግ መቻል ማለት ነው። ለምሳሌ እዚህ ጋር ምንድነው ሌት ኦኤ ኤንድ ኦቢ ቢ ኦፖዚት ሬስ ኦፍ ኤ ሰርክል ኦ ኢፍ ሲ ኢዝ ኤኒ ፖይንት ኦን ኤ ሰርክል ኤንድ ሜዠር አንግል ኤኦሲ 75 ዘን ፋይንድ ቢኦሲ ኤንድ ቢኤሲ። አሁን እነዚህ ደግሞ እንዴት ነው የምትሰሯቸው? ጀስት እናንተ ነው ዲያግራም መስሉ ማለት ነው። ሌት ኦኤ ኤንድ ኦቢ ቢ ኦፖዚት ሬስ ኦፍ ኤ ሰርክል። ኦኬ እንደዚህ ተሰጥቷል። በጣም ሲምፕል ነው። ዜር ኢዝ ኦ ካለ እዚህ ጋር ኦ ኤ ማለት እዚህ ጋር ከሆነ ኦቢ ማለት የት ጋር ነው የሚሆነው? እዚህ ጋር ይሆናል ማለት ነው። ኦፖዚት ሬይ ማለት ለዛ ነው። ስለዚህ እንደዚህ ይሆናል ማለት ነው። ኤቢ ዲያሜትር ሆነላችሁ ማለት ነው።
ስለዚህ ምንድነው የተሰጣችሁ ኤኦሲ ለምሳሌ ሲ እዚህ ጋር ቢሆን ኤኦሲ ኢዝ ሃው ማች 75 ዲግሪ ነው ተብሏል። ዘን ቢኦሲ ፈልጉ አንግል ቢኦሲ ያ ማለት ምንድነው የምታደርጉት 180 ሲቀነስ 75 ዘን 5 አላችሁ 9 ማለት ነው 95 ዲግሪ ይሆናል ማለት ነው። ይሄኛው ቢኤሲ ማለት ደግሞ ስንት ይሆናል 180 ዲግሪ ይሆናል ማለት ነው። ስለዚህ እነዚህ በደንብ መያዝ ያለባቸው ነገሮች ናቸው። in circle O if AOB perpendicular with COD then find measure of arc AC measure of arc ADC ይሄንን በተመሳሳይ you should draw a circle then AOB ማለት ሴንተር O አለ this is A this is B ማለት ነው። then perpendicular with COD perpendicular ነው ተብሏል። then arc AC ፈልጉን የተባለ ኤ ስንት ይሆናል ማለት ነው perpendicular ስለሆነ 90 ዲግሪ ይሆናል ማለት ነው። this is 90 ዲግሪ measure of arc ADC ይሄን ነው። this means በብዙ አይነት መንገድ መስራት ይችላል። 90 ስንት ይሆናል 270 ዲግሪ ይሆናል ወይም ደግሞ 360 ዲግሪ ሲቀነስ 90 ዲግሪ ማለት ነው። 0 ከዚህ ጋር ስትቀንሱ 7 ዘን 270 ዲግሪ ይሆናል ማለት ነው። ስለዚህ ይሄን በዚህ ተመሳሳይ ትሰራላችሁ። ስለዚህ እናንተ መያዝ ያለባችሁ ይሄ ማለት ነው ፐርፔንዲኩላር። ስለዚህ AOB is perpendicular COD ካላችሁ እንደዚህ ፐርፔንዲኩላር ስላላችሁ ዘን ፐርፔንዲኩላር ከሆነ 90 ዲግሪ ነው ማለት ነው። በሱ መስራት ይቻላል። let A B C and D be points on a circle O and AB is equals to CD the shows that triangle AOB is congruent with triangle COD እነዚህ ደግሞ እንዴት ነው የምትሰሩት you have circle አላችሁ then ABCDB point on circle ማለት A B C እና D point on the circle ነው ተብሏል። arc AB ማለት አርክ ከማን ጋር እኩል ነው ከአርክ ሲዲ ጋር እኩል ነው። ከዚህኛው አርክ እኩል ነው ማለት ነው። ስለዚህ ለምሳሌ እንደዚህ መሳል እችላለሁ ማለት ነው። እንደዚህ አድርጌ መሳል እችላለሁ። ከዛ በኋላ ምን ማድረግ እችላለሁ እዚህ ጋር ጀስት ኮኔክት ማድረግ እችላለሁ እንደዚህ። ስለዚህ triangle AOB is congruent with triangle ምንድነው COD ያ ማለት አሁን እነዚህ ኮንግራንት ናቸው ምክንያቱም ይሄ ሬዲየስ ነው እኩል ናቸው ማለት ነው። ይሄ ምንድነው አንግሉ ነው ይሄና ይሄ አንግል ምንድናቸው እኩል ናቸው። ለምን ኦፖዚት ቨርቲካሊ ኦፖዚት አንግል ስለሆኑ ማለት ነው። ስለዚህ እነዚህ ሁለቱ ትራያንግሎች ትራያንግል AOB and COD are ምንድናቸው ኮንግራንት ናቸው ማለት ነው። ወይም ሲሚላር ማለት እንችላለን። አሁን ሲሚላር እና ኮንግራንት ልዩነታቸው ምንድነው? ሲሚላር ከሆነ ሳይድ ሬሾ ምንድነው ፕሮፖርሽናል ነው። እኩል አንድ ከሆነ ለምሳሌ ሲሚላር ፊገር ላይ if k is 1 ከመጣ ፊገሮቹ ምንድናቸው ኮንግራንት ናቸው። if the two figure are congruent then their scale factor or constant of proportionality ስንት ነው? አንድ ነው። ይሄ ማለት r ሲካፈል r አንድ ይሆናል። r ሲካፈል r አንድ ይሆናል። አንግሉ ተመሳሳይ ነው። ስለዚህ ምን ይሆናል ማለት ነው ኮንግራንት ናቸው ማለት ነው። ኮንግራንት ማለት እኩል ለምን እኩል ሆኑ ፕሮፖርሽናል ኮንስታንታቸው አንድ ስለመጣ ማለት ነው። ኮንስታንት ፋክተር ወይም k ወይም ስኬል ፋክተሩ ተመሳሳይ ከሆነ ተመሳሳይ ማለት አንድ ከሆነ they are congruent if ተመሳሳይ 1/2 ወይም ደግሞ 3/5 ከመጣ ሁሉም ፕሮፖርሽናል ከሆነ ምን እንላለን ሲሚላር ናቸው ማለት ነው። ሲሚላር እና ኮንግራንት መለየት ይኖርባቸዋል ማለት ነው። then inscribed angle ነው። An inscribed angle is an angle with its vertex on a circle and whose sides contain chords of the circle በጣም ዲፊኒሽን መያዝ አለባችሁ። ይሄ ማለት ምን እንለዋለን inscribed angle እንለዋለን ማለት ነው። inscribed angle ማለት ሳይዱ ምንድነው ኮርድ ነው and vertex ደግሞ on the circle ሴንተራል አንግል ከተባለ ደግሞ ምንድነው ብለናል ሳይዱ ሬዲየስ ነው vertex at the center point ነው የሚሆነው ማለት ነው።
ሌላ እዚህ ጋር ኖት አለ። ይሄ በተመሳሳይ ለሴንትራል አንግል ዲፋይን እንዳደረግነው ነው። ዘ አርክ ፎርምድ ባይ ዘ ኢንተርሴክሽን ኦፍ ዘ ቱ ሳይድስ ኦፍ ዘ አንግል ኤንድ ዘ ሰርክል ኢዝ ኮልድ ምን ይባላል? ኢንተርሴፕትድ አርክ። ኢንተርሴክሽን ኦፍ ቱ ሳይድስ ኦፍ ዘ አንግል። አንግል ስንል ጀስት ሁለት ሳይዶች አሉት። በዚህ ኢንተርሴፕት የሚደረገው አርክ ምን እንለዋለን? ኢንተርሴፕትድ አርክ እንለዋለን ነው ሾርት። ለምሳሌ አሁን እዚህ ጋር በደንብ ግልጽ እንዲሆንላችሁ ፒ እንጨምር። ጀስት ይሄኛው ከዚህ በፊት ላለው ፊገር ነው እንትን ያለው፣ በዚህኛው ፊገር መስራት እንችላለን። ለምሳሌ አንግል ኤ ቢ ሲ ምን እንለዋለን? ኢንስክራይብድ አንግል እንላለን። አርክ ኤ ፒ ሲ ደግሞ ምን እንለዋለን? ኢንተርሴፕትድ አርክ እንላለን ማለት ነው። ስለዚህ ዊ ሴይ ዛት አንግል ኤ ቢ ሲ ኢዝ ኢንስክራይብድ ኢን አርክ ኤ ፒ ሲ እንላለን። አርክ ኤ ፒ ሲ ከተባለ ደግሞ ሰብተንድድ ባይ አንግል ኤ ቢ ሲ እንላለን ማለት ነው። ለምሳሌ እዚህ ጋር ጀስት የኛውን ተውትና ኤ ቢ ሲ አንግል ኤ ቢ ሲ ነው ያለው። አንግል ኤ ቢ ሲ ሰብተንድድ ባይ አርክ ኤ ቢ ሲ ወይም ኢንስክራይብድ ማለት እንችላለን። ግን ብዙ ጊዜ ምንድን ነው የሚባለው? አንግል ኤ ቢ ሲ ኢዝ ኢንተርሴፕትድ ዊዝ አርክ ኤ ሲ ይሆናል። አርክ ኤ ፒ ሲ ኢዝ ሰብተንድድ ባይ አንግል ኤ ቢ ሲ እንላለን ማለት ነው። የበፊት ሌክቸርም ስለዚህ የሰራነው ስላለ እሱ ማየት ትችላላችሁ፣ ግልጽ ካልሆነላችሁ። ሌላው ኢንስክራይብድ አንግል ላይ የምናየው ምንድን ነው? የአርኩን ሀፍ ነው። በቃ ቤዚካሊ ይችኛዋ ነች ለእናንተ በጣም ጠቃሚ። ለምሳሌ አንግል ኤ ቢ ሲ ማለት ሀፍ ኦፍ አርክ ኤ ሲ ወይም ኤ ፒ ሲ። ለምሳሌ ይሄኛው 40 ዲግሪ ከሆነ የተሰጣችሁ ይሄ አንግል ስንት ይሆናል? 20 ዲግሪ ይሆናል ማለት ነው። ይሄ 20 ከተሰጣችሁ ይሄ 40 ይሆናል። ስለዚህ ኢንስክራይብድ አንግሉ የኢንተርሴፕትድ አርኩን ሀፍ ነው። ኢንተርሴፕትድ አርኩ የኢንስክራይብድ አንግሉ ደብል ነው ማለት ነው። ይህን ካየን በኋላ ኤግዛምፕል አለ። ኤግዛምፕል 6.3 ሌት ኤሲ ቢ ዘ ዲያሜትር ኦፍ ዘ ሰርክል። ኤሲ ማለት ዲያሜትር ነው ተብሏል። ኦፍ ሰርክል ኦ። ሰርክል ኦ ተብሎ ከተሰጠ ኦ ማለት ሴንተር ፖይንት ነው ማለት ነው። ሜጀር ኦፍ አንግል ኤ ኦ ቢ ማለት ኤ ኦ ቢ እቺ ማለት ነው ስንት ነው? 112 ዲግሪ ነው ማለት ነው የተሰጣችሁ። አሾን ዘ ፊገር ዘን ፋይንድ ሜጀር ኦፍ አንግል ኦ ኤ ቢ እቺን የተጠየቃችሁ ማለት ነው። ይሄ በብዙ አይነት መንገድ መጠቀም ትችላላችሁ። ለምሳሌ ማንም መጠቀም ትችላላችሁ። አንግል ሰም ቲዮረም ይሄ ሲደመር ይሄ ስንት ነው? 180። ስለዚህ ኤክስ ፕላስ 112 እኩል ነው 180 ዲግሪ። 2ኤክስ እኩል ነው 180 ዲግሪ ማይነስ 112 ይሆናል። ዘን 2ኤክስ እኩል ነው ይሄን ስትቀንሱ ከ10 ላይ 2 8 7 ሆናለች 6 1 ይሆናል ማለት ነው አይደል? ዘን ለሁለት አካፍላላችሁ ኤክስ ስንት ይመጣል? 34 ዲግሪ። በማን ነው የሰራሁት? በአንግል ሰም ቲዮረም ማለት ነው አይደል? ለምክንያቱም ይሄ ሬዲየስ ኦፍ ዘ ሰርክል ነው፣ ስለዚህ እኩል ነው። ያ ማለት አይሶስለስ ትሪያንግል ይሆናል ማለት ነው። ይሄ ኤክስ ከሆነ ይሄም ኤክስ ነው። ዘን የነዚህ ድምር 180 ነው በሚል መስራት ትችላላችሁ። ሌላኛው ጀስት አሁን ከተማርንበት አንጻር ደግሞ እንስራ ካል መጀመሪያ ማንን መፈለግ ነው? እቺኛዋን እንፈልጋለን ማለት ነው። ይቺን ስንፈልግ አጠቃላይ ይሄ 180 ከሆነ 180 ዲግሪ ሲቀነስ 112 እናደርግና ስንት ይመጣልን? እዚህ ጋር ይመጣልን 68 ይመጣል ማለት ነው። ዘን ይሄ 68 ከመጣ ይሄ ማለት ስንት ይሆናል? 68። ምክንያቱም ይሄ ሴንትራል አንግል ነው፣ ይሄ 68 ነው፣ ይሄ 68 ነው። ኢፍ ኢት ኢዝ 68 ከሆነ ይሄኛው ማለት ኢንስክራይብድ አንግል ነው። ኢንስክራይብድ አንግል ደግሞ ሃፍ ኦፍ ዘ ኢንተርሴፕትድ አርክ ነው። ስለዚህ የዚህ ግማሽ ይሆናል። ያ ማለት 34 ይሆናል ማለት ነው። ስለዚህ የማለት የማን የአርክ ቢሲ ሃፍ ነው በሚል 34 ማምጣት እንችላለን። ብትፈልጉ ደግሞ አንግል ሰም ቲዮረም ተጠቅማችሁ መፈለግ ይቻላል። ስለዚህ አሁን ማትስ ላይ ምንድነው ብዙ ነገሮች ስለዚህ ማትስ ላይ ምንድነው ብዙ ነገሮችን ማወቅ ይኖርባችኋል። እነዚህ ብዙ ነገሮችን ካወቃችሁ በፈለጋችሁት ሜተድ መስራት ይቻላል ማለት ነው። ለምሳሌ ግዴታ ኢንስክራይብድ አንግል መጠቀም ሊኖርባችሁ ይችላል። አንግል ሰም ቲዮረም፣ ኤክስቴሪየር አንግል ቲዮረም የፈለጋችሁት ማለት ነው። በሚያሰራችሁ መንገድ መስራት ይቻላል። ለምሳሌ ይሄንም ካወቃችሁ በዛ በኤክስቴሪየር መስራት ይቻላል። 68 ማለት ይሄ ሲደመር ይሄ፣ ስለዚህ ኤክስ ፕላስ ኤክስ እኩል ነው
ኤክስ ፕላስ ኤክስ እኩል ነው 68 ዘን 2ኤክስ እኩል ነው 68 ሲካፈል ለ2 ሲካፈል ለ2 ኤክስ እኩል ነው 34 በፈለጋችሁት መንገድ ማለት ነው። የሚያሰራችሁ መሆን አለበት ግን እንደዚህ ስትሰሩ በጣም በጥንቃቄ ምክንያቱም አንዳንዴ መስራት ማችሉበት ወይ ካለ የሚያሰራችሁን ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ደግሞ ምንድነው ኢፍ ሜዠር አንግል ኤቢሲ ኤቢሲ ማለት ስንት ተሰጥቷል? እዚህ ጋር 75 ዲግሪ ተሰጥቷቸዋል። ኤዲ አርክ ኤዲ ማለት እዚህ ጋር 60 ዲግሪ ተሰጥቷል። አሾን ዘ ፊገር ዘን ፋይንድ ሜዠር ኦፍ አርክ ዲሲ እቺኛውን የተጠየቃችሁ ማለት ነው። ይሄም በጣም ቀላል ነው። አሁን ይሄኛው ማለት ይሄ ማለት ምንድነው ተብሏል? 60 ዲግሪ ነው። ስለዚህ ይሄኛው ኢንስክራይብድ ነው። ስለዚህ አሁን ከዚህ ውስጥ ማንም ማወቅ ይችላል? እቺኛውን ማወቅ ይችላል ማለት ነው። ይሄ ማለት የኢንስክራይብዱ ትዋይስ ነው ማለት ነው። ስለዚህ 50 ዲግሪ ይሆናል ማለት ነው። ይሄ አጠቃላይ ኤዲሲ አርክ ኤዲሲ ማለት ስንት ነው? 150 ዲግሪ ከሆነ ያ ማለት ደግሞ ኤዲ አርክ ኤዲ ፕላስ አርክ ዲሲ ማለት ከማን ጋር እኩል ነው? ከአርክ ኤዲሲ ጋር ማለት ነው። ስለዚህ ይሄኛው 60 ተሰጥቷል። 60 ሲደመር አርክ ዲሲ እኩል ነው 150 ይሆናል። ትዋይስ ስለሆነ ማለት ነው። ኢንስክራይብድ አንግሉ 75 ከሆነ ይሄኛው ትዋይስ ነው የሚሆነው። ዘን አርክ ዲሲ ማለት ስንት ይሆናል? 150 ማይነስ 60 ዲግሪ ይሆናል። ዘን ዲሲ ማለት ይሄን ስትቀንሱ 0 90 ዲግሪ ይሆናል ማለት ነው። ስለዚህ ይሄኛው ከተሰጠ ትዋይስ አርካችሁ ይሄንን አርክ ታገኛላችሁ። ይሄን አርክ ካገኛችሁ በኋላ ይሄን ስትቀንሱ የትኛውን አርክ ታገኛታላችሁ? አርክ ዲሲ ማግኘት ይቻላል ማለት ነው። ሌላው ደግሞ የሚጠይቀው አይነት ጥያቄ ይሄኛው አይነት ነው። ትራያንግል ኤቢሲ whose vertex lie on a circle so that its side divides the circle into arcs whose measures have the ratio of 2 to 3 to 7. Find the measure of the smallest angle of the triangle. ይሄውን ለምንድን ነው የተሰጣችሁ? በትሪያንግል ሲሆን ማለት ነው። በኳድሪላተራል አድርጎ ሊጠይቃችሁም ይችላል። ስለዚህ ይሄኛው ከገባችሁ በኳድሪላተራል ሲሆን ጀስት ጥያቄውን ሰጣችሁና እናንተ ለግላችሁ ትሰራላችሁ ማለት ነው። ስለዚህ ጋር ዲያግራም መሳለም አለመሳለም ትችላላችሁ። ዲያግራም እንስራ ካላችሁ should draw circle then you should draw triangle። ይሄ የተሰጠው ምንድነው? ትሪያንግሉ ሰርክሉን የቆረጠበት። ስለዚህ እቺ 2x እንላለን፣ ይሄን 3x እንላለን። this is 7x ይሆናል ማለት ነው። ስለዚህ የነዚህ ድምር ስንት ነው የሚሆነው? 360 ዲግሪ። ስለዚህ 2x + 3x + 7x እኩል ነው 360 ዲግሪ ይሆናል። እነዚህ ሲደመሩ ስንት ይሆናል? 5x + 7x 12x equals to 360 ዲግሪ ዘን divided by 12 ይሆናል ማለት ነው። ዘን x ስንት ይሆናል? 30 ዲግሪ ይሆናል ማለት ነው። ሉክ ሂር አሁን ማንን ያገኛችኋት? x ን ያገኛችኋት። ስለዚህ ይሄ ስንት ይሆናል ማለት ነው? በሁለት ታባዙት 60 ዲግሪ ይሆናል። ይሄኛው 90 ዲግሪ ይሆናል። ይሄኛው 140 ዲግሪ 7 ሲባዛ በ30 210 ዲግሪ ይሆናል ማለት ነው። ሲደመሩ ስንት መምጣት አለበት? 360 60 ሲደመር 90 ሲደመር 210 ማለት 150 እና 210 06 360 ስለዚህ ይሰጣችኋል ማለት ነው። ዘን ይቺን አንግል መፈለግ አለባችሁ። የተጠየቅነው ምንድነው? the measure of the smallest angle of the triangle ነው የተባልነው። ወይ ይቺና ይቺን አንግሎች መፈለግ። ስለዚህ አሁን ኢንስክራይብድ እንጠቀማለን ማለት ነው። ከዚህ እስከዚህ 60 ከሆነ ይቺ ስንት ትሆናለች? 30 ይሆናል። ከዚህ እስከዚህ 90 ከሆነ ይሄ ስንት ይሆናል? 45 ይሆናል። ከዚህ እስከዚህ ያለው አርክ 210 ከሆነ ይሄኛው ስንት ይሆናል? 105 ዲግሪ ይሆናል ማለት ነው። ስለዚህ the smallest ከተባለ ስንት ይመጣል ማለት ነው? 60 ዲግሪ ይመጣል ማለት ነው። ተመሳሳይ ይሄኛውን ጥያቄ በኳድሪላተራል ቢሰጣችሁ ኳድሪላተራል ኤ ቢ ሲ እና ዲ ቢሆንና ሰርክሉን with the measure of 2 2 3 2 4 2 9 ቢከፍለው find smallest angle of the quadrilateral ተብሎ ቢጠየቅ ምንድነው? መጀመሪያ you should draw circle then in circle
ለምንድነው ለኳድሪላተራል ትከፍሉታላችሁ ማለት ነው። እንደዚህ ይሆናል። ዘን ይሄኛው 2x በተመሳሳይ ነው የምትሰሩት 3x 4x እና 9x ይሆናል ማለት ነው። ስለዚህ የነዚህ ድምር ስንት መሆን አለበት? 360 ዲግሪ። ስለዚህ 2x + 3x + 4x + 9x ስንት ይሆናል? 360 ዲግሪ። ስለዚህ 2 3 5 4 9 18 18x እኩል ነው 360 ዲግሪ ይሆናል። ዘን ለ18 ዘን x እኩል ነው 20 ዲግሪ ይሆናል ማለት ነው። ስለዚህ የ20 ዲግሪ ከሆነ እያንዳንዱን አንግል መጻፍ ትችላላችሁ ማለት ነው አሁን ላይ። ስለዚህ ስንት ይሆናል? ይሄ 40 ይሆናል። ይሄኛው 40 ይሆናል። ይሄኛው በ20 ስታባዙት 180 ይሆናል። ይሄኛው 80 ይሆናል። ይሄኛው 60 ይሆናል ማለት ነው። ሎኬት ስለዚህ አሁን ይሄን አንግል ማወቅ ትችላላችሁ ማለት ነው። ይሄ አንግል ማለት የዚህ አርክ ምንድነው? ግማሽ ማለት ነው። ስለዚህ ይሄ 40 ሲደመር 60 100 ከሆነ ይሄ ስንት ይሆናል? 50 ይሆናል ማለት ነው። ዘን ይሄንንም ካልኩሌት ታደርጋላችሁ ይሄንንም ከዛ ውስጥ ምንድነው ዘ ስሞለስት እና ዘ ላርጀስት እዚህ ጋር መጨመር ትችላላችሁ። ላርጀስት አንግሉን መፈለግ ትችላላችሁ ማለት ነው። ስለዚህ ይሄን ጥያቄ በደንብ አናላይዝ አድርጉት። ሰርክሉን ለዚህ ሬሾ ከፈለው። ከዛ በኋላ ፋይንድ ዘ ስሞለስት አንግል ኦፍ ዘ ትራያንግል ብሎ ሲጠይቃችሁ በዚህ መንገድ ትሰራላችሁ ማለት ነው። ስለዚህ እዚህ ጋር ደግሞ በምንድነው ኳድሪላተራል ሲሆን ፔንታጎን ሲሆንስ ለምሳሌ እንደዚህ ሰጥቶ ፔንታጎን ማለት 5 1 2 3 4 5 ስለዚህ ከፋፍሉታላችሁ 2x 3x ምናምን ተጽፋላችሁ። ድምሩ ስንት ነው? 360 ዘን ይቺኛዋ ከተጠየቃችሁ የዚህ ሲደመር የዚህ ሲደመር እዚህ ግማሽ ይቺኛዋን ፈልጉ ከተባላችሁ ይሄኛው አርክ ሲደመር ይሄኛው ሲደመር ይሄኛው ሲካፈል ለሁለት ያደርጋችሁ ሁሉንም ኢንስክራይብድ አንግሎች ማግኘት ይቻላል ማለት ነው። ሌላኛዋ ደግሞ ቤዚክ እና በጣም አስፈላጊ የሆነችው ምንድነው? ኤኒ ሰርክል ኢንስክራይብድ አንግል ሰብተንድድ ባይ ዘ ሰም አርክ አር ኮንግራንት። ይሄ ሎጂካሊም አክሴፕትድ ነው። ለምሳሌ ይሄ ኢንስክራይብድ አንግል እና ይሄኛው ኢንስክራይብድ አንግል በምንድነው? በተመሳሳይ አርክ ነው ሰብተንድድ የሆኑት ወይም የታቀፉት። ስለዚህ እንደዚህ ከሆነ ይቺ አንግል እና ይቺ አንግል ምንድናቸው? ኮንግራንት እኩል ናቸው ማለት ነው። ለምሳሌ ይሄኛውና ይሄኛው ምንድናቸው? እኩል ናቸው። ሌላም ላይን ብስር ይሄ ምንድናቸው? እኩል ናቸው። ሌላም ልስል እችላለሁ። እነዚህም እኩል ናቸው። እንደዚህ ያደርጉ ብስል ሌላ እኩል ናቸው። በተመሳሳይ አርክ ከታቀፉና ኢንስክራይብድ አንግል ከሆኑ ሜዠርመንታቸው ምንድነው? እኩል ነው ማለት ነው። ስለዚህ ACE ለምሳሌ ACE 65 ከሆነ ABE ስንት ነው የሚሆነው? 65 ይሆናል ማለት ነው። ሌላም እዚህ ጋር F ቢኖር AFE ምን ይሆናል? ተመሳሳይ 65 ዲግሪ ይሆናል ማለት ነው። ስለዚህኛው በጣም ሲምፕል ነው። በደንብ በቀላሉ መያዝ ትችላላችሁ። AC is inscribed angle and its measure is 1/2 of AE then ያው ኮንቨርት አድርጎ ነው ጀስት ቼክ ለማድረግ እንጂ በተመሳሳይ እና ይሄ እኩል እንደሆኑ ጀስት ነግሬያችኋለሁ። ይሄ 65 ከሆነ ይሄ ስንት ይሆናል? 65 ሲባዛ በ2 130 ይሆናል። ይሄ 130 ከሆነ ይሄ ደግሞ የዚህን ሃፍ ሲሆን 130 ሲካፈል ለ2 65 ይሆናል ማለት ነው። ስለዚህ እና ይሄ ምን መጡ? እኩል መጡ ማለት ነው። ስለዚህ አሁን እናንተ የምትይዙ ምንድነው? ኢንስክራይብድ አንግል ሆነው በተመሳሳይ አርክ ከታቀፉ ሁለቱም ምንድናቸው? እኩል ናቸው የሚለውን ጀስት መያዝ ነው ማለት ነው ከእናንተ የሚጠበቀው። ሌላ ኤክሰርሳይዝ አለ። ትሩ ፎልስ አለ። የመጀመሪያው ትሩ ፎልሶችን በደንብ መያዝ አለባችሁ። ዋን ዘ ፎሎዊንግ ኢዝ ትሩ አይነት ጥያቄ ስለሚጠየቅ ማለት ነው። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኖት ነው የሚላችሁ። ኢፍ ዘ ሜዠር ኦፍ ዘ ሴንትራል አንግል ኢዝ ሃፍ then the length of the intercepted arc is doubled ይላችኋል። ይህ ምንድነው? ፎልስ። ሜዠር ኦፍ ሴንትራል አንግሉ እና ኢንተርሴፕትድ አርኩ ምንድናቸው ነው ያልነው? እኩል ናቸው ነው ያልነው እንጂ ዳብልድ አይሆንም። ኢንስክራይብድ አንግሉ ከሆነ ኢንተርሴፕትድ አርኩ የኢንስክራይብድ አንግሉ ደብል ይሆናል ማለት ነው። አን አንግል ኢንስክራይብድ ኢን ሴሚሰርክል ኢዝ ራይት አንግል an angle inscribed in semicircle is right angle it is true። ያ ማለት
ዚስ ኢዝ ሰሚ ሰርክል አን አንግል ኢንስክራይብድ ባይ ሴሚ ሰርክል ከሆነ ይሄ 180 ከሆነ ይሄ ስንት ይሆናል? 90 ዲግሪ ይሆናል ማለት ነው። ስለዚህ ራይት አንግል ይሆናል ትሩ። አንግልስ ኢንስክራይብድ ኢን ዘ ሰም አርክ አር ኮንግረንት። አንግልስ ኢንስክራይብድ ኢን ዘ ሰም አርክስ አር ኮንግረንት። እችኛውን በደንብ አናላይዝ አድርጉት። if you have circle angles inscribed in the sum arc ለምሳሌ this is angle አይደል? this is angle this is angle እነዚህ ሶስቱም አንግል ናቸው። እነዚህ አንግሎች ምንድናቸው? inscribed by the sum arc ናቸው። ስለዚህ እነዚህ ሶስቱም እኩል ናቸው ነው ያላችሁ ፎልስ ይሆናል ማለት ነው። እቺኛዋ ላይ በደንብ ጥንቃቄ ማድረግ አለባችሁ። an inscribed angle inscribed in the sum arc are congruent ነው ያለው እንጂ an angle is inscribed in the sum arc are congruent አላለም። inscribed angle ከሆነ ይሄና ይሄ እኩል ናቸው። ሌላም ቢኖር ለምሳሌ እንደዚህ ቢኖር እኩል ይሆናሉ ማለት ነው ሶስቱ። ሴንትራል አንግሉ inscribed with the sum arc ነው ግን they are not equal። ስለዚህ እቺኛውን በጣም ጥንቃቄ ማድረግ አለባችሁ። አንግልስ ነው የተባለ inscribed angle inscribed in the sum arc are congruent ቢል ትሩ። አንግልስ ስላለ ግን አንግል ሲል ማንን ያካትታል? ሴንትራል አንግሉ ነው inscribed አንግሉንም ያካትታል። ስለዚህ ፎልስ ይሆናል ማለት ነው። a central angle is measured by its intercepted arc። ሴንትራል አንግል ሜዠር የሚደረገው በምኑ ነው? በኢንተርሴፕትድ አርኩ ነው። yes ስለዚህ ምን ይሆናል? እኩል ናቸው ብለናል ማለት ነው። በኢንስክራይብዱም ጀስት ሜዠር ማድረግ እንችላለን ጀስት ኢንዳይሬክትሊ ማለት ነው። ስለዚህ ሴንትራል አንግልስ ሜዠርድ ባይ ኢንተርሴፕትድ አርክ yes ትሩ ማለት ነው። a central angle of a circle is an angle whose vertex is on a circle እዚህ ጋር x ሆነ ማለት ነው። ሴንትራል አንግል ኦፍ ኤ ሰርክል ቨርቴክሱ ምን ጋር ነው? ሴንተር ጋር። ሌሎችም ቢልም አይመለከተንም። whose sides contain chord of the circle ነው የሚለው። ሳይዶቹ ኮርድ የሆኑ ደግሞ የሴንትራል አንግል ሳይሆን የማን ናቸው? የኢንስክራይብድ አንግል ነው። the measure of the central angle is twice the measure of inscribed angle። ሴንትራል አንግሉ የኢንስክራይብድ አንግሉ ምንድነው? twice ነው። እዚህን በደንብ መያዝ አለባችሁ። ግን ይሄኛው ምንድነው? እዚህ ጋር ኮንዲሽን ያስቀምጣል if they are in the same inscribed in the same arc ከሆነ ነው። ስለዚህ ይሄኛው ፎርስ የመሆን ፕሮባቢሊቲ ያለው ለምሳሌ እዚህ ጋር ነኝ ማትስ አንዳንዴ ግራ ያጋባችኋል። ሴንትራል አንግል ማለት ይሄ ሴንትራል አንግል ነው አይደል? ለምሳሌ ይሄኛው እንደዚህ በወስድ ወይም ደግሞ ሌላው ተመሳሳይ እንደዚህ በወስድ ይሄ ኢንስክራይብድ ነው፣ ይሄ ሴንትራል ነው። ስለዚህ the measure of the central angle is twice of the measure of the inscribed angle። ስለዚህ ፎልስ ይሆናል። ይሄ እንደው ለምንድን ነው ፎልስ የሆነበት ምክንያት? they should be inscribed in the same arc መሆን አለባቸው። እንደዛ ከሆኑ ብቻ ነው ይሄ ኮንዲሽን ሳቲስፋይ የሚሆነው። ለምሳሌ ይሄ ሰርክል ቢኖራቸውና ይሄ ሴንትራል አንግል ኖሮ ዘን ይሄ ኢንስክራይብድ አንግል በተመሳሳይ አርክ ስለከታቀፉ ይሄ የዚህኛው ደብል ነው ወይም ደግሞ ኢንስክራይብድ አንግሉ የሴንትራል አንግሉ ሃፍ ነው ማለት ይችላል ማለት ነው። አንለስ አዘርዋይስ ግን ሴንትራል አንግሉ እና ኢንስክራይብድ አንግል ትዋይስ እና ሃፍ የሚለው ሪሌሽንሺፕ ኦልዌይስ አይሰራም። እንዳልኳችሁ ነው። ለምሳሌ ይሄ ሰርክል ኖሮ ዘን ይሄኛው ምንድነው? ሴንትራል አንግል ነው ብለናል። ሌላ ኢንስክራይብድ አንግል መሳል እችላለሁ። ለምሳሌ ይሄ ኢንስክራይብድ አንግል ነው። ዘን ይሄኛው 40 ዲግሪ ቢሰጣችሁ ይሄኛው 20 ዲግሪ አይሆንም። why they should be intercepted in the same arc መሆን ስላለበት ማለት ነው። ስለዚህ the measure of the central angle is also the measure of the inscribed angle if they are intercepted within the same arc ከሆነ ብቻ ነው ይሄ ሊሆን የሚችለው ማለት ነው። ስለዚህ እነዚህ አይነት ጥያቄዎች በደንብ አናላይዝ ማድረግ ይጠበቅባችኋል። እኛን ጀስት እናንተ አሳይመንት ነው የምንሰጣችሁ፣ ጀስት በግላችሁ መስራት ነው። የበፊቱን ቪዲዮ አሁን ከዚህ በፊት የሰራናቸው ጥያቄዎችን እዩ። በትራያንግል ሰርተናል፣ በኳድሪላተራል ሰርተናል፣ በፔንታጎንም እንደምሰሩ ነግሬያችኋለሁ። A circle is divided into 3 arcs in the ratio of 3 to 2 to 5. The point of division are joined to form triangle. Find the largest angle of the triangle. በበፊት ምን ነበር እንትን ያለው
ስሞለስት አንግሉን የተጠየቅነው። አሁን ግን ላርጀስት አንግል ኦፍ ዘ ትሪያንግል። ስለዚህ እንዳልኳችሁ ነው 3x 2x 5x ተደምሮና ስንት ነው? 360 ዲግሪ ይሆናል። ዘን ይሄን ካገኛችሁ በኋላ ኤክስን ታገኛላችሁ። ዘን በኤክስን ያገኛችሁት ለምሳሌ 30 ከሆነ ሁሉንም በ30 በ30 ካባዛችሁ በኋላ ኢንስክራይብዱ ማለት ሃፍ ኦፍ ዘ አርክ ስለሆነ ሃፍ ትወስዱና ላርጀስቱን ትወስዳላችሁ ማለት ነው። ስለዚህ ይሄኛው በደንብ ስሩት። ልክ ለሬክታንግልም ወይም ኳድሪላተራልም እንደጠየኳችሁ 2 2 3 2 4 2 9 ከተሰጣችሁ ስሞለስት እና ላርጀስት አንግሉ መጠየቅ ይችላል። ስለዚህ እነዚህ ሲደመሩ ስንት ናቸው? 360። ግን ለዚህ ስኬች ማስቀመጥ ግድ ይላቸዋል። ምክንያቱም እሱን ካላስቀመጣችሁ ትንሽ ኮንፊውዥን ይፈጥርባችኋል። ስለዚህ ለምሳሌ ይሄንና ይሄን ማወቅ ከቻላችሁ ይሄን ማወቅ ቻላችሁ ማለት ነው፣ ሀፍ አድርጋችሁ። ይሄን ለማወቅ ደግሞ ይሄኛውን ታገኛላችሁ፣ ዘን ሀፍ ታደርጋላችሁ። ይሄንንም በተመሳሳይ የዚህና የዚህን ሀፍ፣ ይሄንንም በተመሳሳይ የዚህና የዚህን ሀፍ። ይሄ ኳድሪላተራል ሆኑ ኳድሪላተራሉ ሰርክሉን ለዚህ ሬሾ ከፈለው ከተባለ የምትሰሩበት ነው ማለት ነው። ለዚህ ግን ትሪያንግል ነው የተባላችሁ። ይህ ትሪያንግል እንደዚህ ይሆናል። ለሶስት ከፍሎታል ነው እዚህ ማለት ነው የሚሆነው። ስለዚህ ይሄን 3x 2x እና 5x ዘን ይሄን ካገኛችሁ በኋላ ይሄን አንግል አገኛችሁት ማለት ነው። ሀፍ አድርጋችሁ ይሄኛውን 2x ኤክስን አግኝታችኋል። በሁለት ካባዛችሁ በኋላ ሀፍ ታደርጉታላችሁ። ዘን ይሄን ማግኘት ነው። ይሄንን በ3 ካባዛችሁ በኋላ ሀፍ አድርጋችሁ ይሄን ማግኘት ይቻላል ማለት ነው። ስለዚህ በጣም ቀላል ነው። ጀስት ለብቻችሁ ስሩና ኮሜንት ላይ መልሱ ማስቀመጥ ይቻላል፣ ወይም ቴሌግራም ላይ ዲስከስ ማድረግ ይቻላል። ሶስተኛ find the degree measure of the angle which is indicated by variable assume that O is the center of the circle። እቺን በደንብ መያዝ አለባችሁ። ኦ ሴንተር ነው ሲባልና ሳይባል በጣም ልዩነት ስላለው ማለት ነው። ስለዚህ ኦ ሴንተር ነው። ዘን ማን ነው ፈልጎ የተባለ ኤክስ እና ዋይን የተባለ። ለምሳሌ ይሄ 40 ይሄ 42 ነው። ኤክስን ፈልጉ ነው የተባላችሁ። ኤክስን አሁን ለመፈለግ ምንድነው የምትጠቀሙት? አሁን እነዚህ ጋር የበፊቶቹን ማስተዋል አለባችሁ። አሁን በፊት ምንድን ነበር ያለው የሚለውን ማለት ነው። ስለዚህ ኢንስክራይብድ አንግል ኢንተርሴፕትድ ዊዝ ዘ ሰም አርክ አር ኢኳል። ለምሳሌ ይሄ እና ይሄ በተመሳሳይ ነው የታቀፉት። ስለዚህ ይሄ 40 ከሆነ ይሄ ስንት ይሆናል? 40 ይሆናል ማለት ነው። ይሄን እዩት። ዘን ይሄ በተመሳሳይ ነው የታቀፉት። ስለዚህ ይሄ 42 ይሆናል ማለት ነው። ናይስ። ስለዚህ ይሄኛውን ደግሞ ኤክስ ነው ፈልጉ የተባለ። ኤክስን ለመፈለግ ይሄኛው 120 ከተሰጠ ይሄ 120 ከተሰጠ ኤክስን ነው የተጠየቅነው። ስለዚህ መጀመሪያ ማወቅ የምንችለው ምን አለ? ይሄንን አርክ ማወቅ እንችላለን። ያ ማለት የዚህን ትዋይስ አድርገን 240 ይሆናል ማለት ነው። 240 ከሆነ ይችኛዋን ማወቅ አለብን። አሁን መጀመሪያ ማንን ነው ማወቅ ያለብኝ ብዬ ሳስበው አርክ ኤዲሲ ማወቅ አለብኝ። ከዛ ሀፍ በማድረግ ኤክስ ማግኘት ይችላለሁ ማለት ነው። ስለዚህ አጠቃላይ 360 ዲግሪ ከሆነ 240 ስቀንስ 0 2 1 120 ዲግሪ ይሆናል ማለት ነው። ዘን ኤ 120 ዲግሪ ከሆነ ኤ ማለት ሃፍ ኦፍ ዚስ ሲሆን 60 ዲግሪ ይሆናል ማለት ነው። ስለዚህ ኤክስን በቀላሉ ማግኘት እችላለሁ። ኮምፕሌክስ ጥያቄዎች እንደዚህ ልክ እንሰራለን። አሁን ይህን ሙሉ ኮርሱን ቪዲዮ ከሰራን በኋላ ምንድን ነው የምናደርገው? ኮመን ጥያቄዎች እያወጣን የበፊት የሚኒስትሪ ጥያቄዎችና ሌሎች ጥያቄዎችን ኮምፕሌክስ የሆኑትን እያወጣን ቴሌግራም ላይ ሼር እናደርጋቸዋለን። እኛም ጥያቄዎች እንደዚህ እንሰራለን ማለት ነው። ሾርት ቪዲዮዎች እንሰራላችኋለን። ግን መጀመሪያ ምኑ መጨረስ ያለባችሁ? መጽሐፉን መጨረስ ስላለባችሁ መጽሐፉን አሁን እንጨርሳለን ማለት ነው። እንደዚህ እየቀጠን ሁሉንም ጨርሰን ወደዛኛው ነው የምንቀጥለው። ስለዚህ ይሄኛው በጣም ሲምፕል ነው እንዳልኳችሁ። ኤክስን ለማወቅ ኤሲ ማወቅ አለብኝ። ኤሲን ደግሞ ማወቅ እችላለሁ መጀመሪያ በማድረግ ኤ ቢ ሲን በመፈለግ ዘን ከ360 ቀንሼ ሀፍ በማድረግ ማግኘት እንደሚችል ማለት ነው። ሌላው ኤክስን እዚህ ጋር ተጠይቃቸዋል። ይችን ኤክስ ለማወቅ ምንድነው የምናደርገው? ይሄና ይሄ በተመሳሳይ አርክ ታቅፈዋል። ስለዚህ ይሄ ስንት ይሆናል? 40 ዲግሪ ይሆናል ማለት ነው። ሉክ ሂር። ከዛ በጣም ኮምፕሌክስ ማድረግ የለባችሁም። ይሄ 40 ከሆነ ኤክስ ማወቅ እችላለሁ በቀላሉ። ለምን? እነዚህ አር ሬዲየስ ናቸው። ሬዲየስ ደግሞ እኩል ነው። ያ ማለት ምንድን ነው እያለኝ ነው? አይሶስለስ ነው እያለኝ ነው ማለት ነው። አይሶስለስ ከሆነ ይህ አንግል ከዚህ አንግል ጋር እኩል ነው። ስለዚህ ኤክስ እኩል ነው 40 ዲግሪ ላለው ማለት ነው በቀላሉ። ስለዚህ ቤዚክ ኮንሴፕቶችን የያዛችሁ ሄዱ፣ ለዚህ ይጠቅማቸዋል።
ሌላ እዚህ ጋር ደግሞ አራተኛ ላይ ኢፍ ኢሲ ማለት ይሄ ዲያሜትር ነው ተብሏል። ስለዚህ ኦ ሴንተር ነው ማለት ነው። ኦፍ ኤ ጊቨን ሰርክል ኢን ዘ ፊገር ፋይንድ ዘ ዲግሪ ሜዥር ኦፍ አንግል ኤክስ እና አንግል ዋይ ነው። እቺኛውና እቺኛዋን ነው ፈልጉ የተባላችሁት ማለት ነው። ስለዚህ እነዚህን ለመፈለግ የተሰጣችሁ አለ 80 ዲግሪ አለ፣ እዚህ ጋር 30 ዲግሪ አለ፣ እዚህ ጋር 50 ዲግሪ አለ ማለት ነው። ስለዚህ አሁን እቺኛዋን እንዴት ማወቅ እችላለሁ? በተመሳሳይ የታቀፉ ካሉ ጀስት ቼክ ታደርጋላችሁ። የለም። ስለዚህ ይሄኛውንም ጀስት ቼክ ማድረግ ይቻላል። ስለዚህ ይሄንን አንችልም ማለት ነው። ስለዚህ ሌላ መንገድ መጠቀም እንችላለን። ምንድነው የምናደርገው? ይሄ ምንድነው ተብለናል? it is diameter። ስለዚህ ይሄ ዲያሜትር ከሆነ አሁን አርኮቹን ማወቅ እችላለሁ ማለት ነው። ስለዚህ አሁን ይሄ 50 ከተሰጠኝ ከዚህ እስከዚህ ያለው ስንት ነው ማለት ነው? 100 ነው ማለት ነው። ግልጽ ነው። ስለዚህ ይሄ 100 ሆነ ማለት ነው። ይሄ አጠቃላይ 100 ይሆናል። ዘን ይሄኛው 30 ከሆነ እቺኛው ብቻዋን ስንት ትሆናለች? 60 ትሆናለች ማለት ነው። ግልጽ ነው። እስካሁን እየገባችሁ ነው ብዬ አስባለሁ። ስለዚህ ይሄ 60 ይሆናል። ይሄኛው 80 ከሆነ ይሄ አጠቃላይ ስንት ይሆናል? 160 ዲግሪ ይሆናል። ስለዚህ አሁን ማንን አርክ ማወቅ አለብኝ? አርክ ሲዲን ማወቅ አለብኝ ማለት ነው። ስለዚህ አርክ ሲዲን ለማወቅ አሁን ጨረስኩኝ ማለት ነው። ሎኬት ከዚህ እስከዚህ ያለው ስንት ሆነልኝ? አጠቃላይ ይሄ 160 ሆኗል። ይቺ ስንት ናት? 60 አጠቃላይ 160። ስለዚህ ይቺ ማለት ስንት ናት ማለት ነው? 100 ናት ማለት ነው። ኢፍ ኢት ኢዝ 100 ይቺ ስንት ትሆናለች? 80። ይሄ 80 ከሆነ ዋይ ስንት ይሆናል ማለት ነው? 40 ዲግሪ ይሆናል ማለት ነው። ግልጽ ነው። ስለዚህ ቢሲ ደግሞ አሁን ኤክስን ለማወቅ ማንን ማወቅ አለብኝ? ቢሲን ማወቅ አለብኝ። ስለዚህ ሎኬሪዝም ተመሳሳይ ነው የምንሰራው። ይሄ 60 ነው፣ ይሄ 100 ነው። ስለዚህ እቺኛውን ማወቅ እችላለሁ ማለት ነው። ምክንያቱም ይሄ እንደዚህ ከሆነ 180፣ ይሄ 60 ከሆነ ይሄ 100 ከሆነ እቺ ስንት ትሆናለች ማለት ነው? 20 ዲግሪ ትሆናለች ማለት ነው። ዘን 20 ዲግሪ ከሆነ ስንት ይሆናል ማለት ነው? ኤክስ 10 ይሆናል ማለት ነው። ኤክስ እኩል ነው 10 ይሆናል። ስለዚህ አሁን በጣም በቀላሉ እንደዚህ አድርጋችሁ መስራት ይቻላል። ስለዚህ በሌላ መንገድ እዚህ ጋር ኤክስን ለመፈለግ ቱ ፋይንድ ኤክስ ዩ ሹድ ኖ አርክ ቢሲ ማወቅ አለባችሁ። እሱን ለማወቅ ደግሞ ቀላል ነው። ምክንያቱም ከዚህ እስከዚህ ያለው ስንት ነው ተብሏል? እቺኛው እንደዚህ 100 ዲግሪ ነው ማለት ነው። ለምን ይሄኛው 50 ከሆነ የዚህ ትዋይስ ስንት ይሆናል? 100። ኢፍ ኢት ኢዝ 100 ይሄ ዲያሜትር ነው ተብያለሁ። ስለዚህ ይሄኛው ስንት ይሆናል ማለት ነው? 80 ዲግሪ ይሆናል ማለት ነው። ሶ ኢፍ ኢት ኢዝ 80 ዲግሪ ኤክስ ስንት ይሆናል ማለት ነው? ይሄ ስንት መጣለን? 80 ዲግሪ መጣ። ዘን ኤክስ እኩል ነው ሃፍ ኦፍ አርክ ቢሲ ይሆናል። ዘን ኤክስ እኩል ነው 40 ዲግሪ ይመጣል ማለት ነው። ስለዚህ አሁን በጣም ሲምፕሊፋይ ስናደርገው ምንድን ነው ፈርስት አሁን ይችን ዋይን ለማግኘት ማን ማወቅ አለብኝ? ሲዲን ማወቅ አለብኝ። ሲዲን ለማወቅ ደግሞ መጀመሪያ ማን ማወቅ አለብኝ? እቺን ለማወቅ አጠቃላይ ከዚህ እስከዚህ ስንት ነው? 180 ነው ተብያለሁ። ስለዚህ ይሄ 180 ከሆነ ይሄኛውን ደግሞ ማወቅ እችላለሁ። ይሄ ማለት ስንት ነው? ይሄ 80 ከሆነ 160 ይሆናል። እቺ ስንት ናት? 60። ስለዚህ ይሄኛው ስንት ይሆናል ማለት ነው? ይሄ 100 ይሆናል ማለት ነው። if it is 100 this should be 80 degree. so half of በማድረግ y ማግኘት እችላለሁ። to find x we should first know the measure of arc BC. to find the measure of arc BC first ምን እናደርጋለን? ይችኛዋን ማወቅ እንችላለን። arc BAE that is twice of 50 that is 100 degree ማለት ነው። if it is 100 degree the measure of arc CBE is how much? 180 degree. Then by subtracting 100 from 180 degree we can find the measure of arc BC that is 80 degree. Then from this we have inscribed angle is half of the measure of its intercept
ኢንተርሴክቲንግ አርክ የሚል አለ ማለት ነው። ስለዚህ ሃፍ ኦፍ ስናደርገው ኤክስ ስንት ይመጣል? 40 ዲግሪ ይመጣል ማለት ነው። ከዛ ግሩፕ ወርክ አለ። ጀስት ግሩፕ ወርኩ ምንድነው? እንደ ፕሩፍ ለማድረግ ነው። እናንተ እሱን ጀስት ማየት አይጠበቅባችሁም። እችኛውን ከያዛችሁ በቂ ነው። ኮንክሉዥን ላይ the perpendicular bisector of a chord passes through the center of the circle. perpendicular bisector of chord always passes through the center of the circle ያልፋል። always እችኛውን በደንብ መያዝ አለባችሁ። you have a circle. if you have a chord perpendicular bisector ስስሉ always it passes through the center o ያልፋል ማለት ነው። ሌላኛው a line which passes through the center and bisect a chord is perpendicular to the chord ተመሳሳይ ዲፊኒሽን ነው እስካሁን ይሰጣችሁ ያለው። look here, if it is a chord here line which passes through the center በሴንተሩ የሚያልፍ and bisect a chord ኮርዱን ባይሴክት ያደርገዋል ከተባለ ይሄ ላይን ምንድነው? ፐርፔንዲኩላር ነው የሚላችሁ። ሶስተኛ a line through the center of a circle perpendicular to a chord bisects the chord ሌላኛው ደግሞ ምንድነው? there is a circle a line that passes through the center በሴንተሩ የሚያልፍ and perpendicular to the chord ከሆነ ኮርዱን ምን ያደርገዋል ነው የሚላችሁ? እኩል ባይሴክት ያደርገዋል። ባይሴክት ማለት ለሁለት እኩል መክፈል ማለት ነው። ስለዚህ አሁን ሶስት ነገሮችን መያዝ ይኖርባችኋል። if you have a chord ካለ እና a line passes through the center and if it is perpendicular to the chord ከሆነ it bisects the chord ማለት ነው። a line that bisects the chord and passes through the center ከሆነ it is perpendicular ሚለውን ትይዛላችሁ። ስለዚህ the perpendicular bisector of chord passes through the center of the circle። ሌላኛው ደግሞ የመጨረሻው if a line is perpendicular to the chord and bisects the chord ከተባለ it passes through the center ማለት ነው። አይ ቲንክ ግልጽ ነው። ሶስት ነገሮች ነው የምትይዙት። perpendicular bisector of a chord passes through the center of the circle always true ነው። ለኮርዳችሁ ፐርፔንዲኩላር ነው። በተመሳሳይ ባይሴክት ያደርገዋል ከተባለ it passes through the center of the circle አንደኛው። a line which passes through the center በሴንተር የሚያልፍና ኮርዱን ለሁለት የሚቆርጠው ከሆነ it is always perpendicular ነው። a line through the center of a circle የሚያልፍ ከሆነና if it is perpendicular ከሆነ ኮርዱን ባይሴክት ያደርገዋል። ሶስት ነገሮች። ሁለት ኮንዲሽን ከተሰጠ ሶስተኛው እናንተ መናገር ትችላላችሁ ማለት ነው። ለምሳሌ if there is chord and if there is a line perpendicular to the chord and it bisects the chord ካልኳችሁ ምን የሚል ነው ቀጣይ ኮንዲሽናችሁ? it passes through the center ማለት ነው። if it says it passes through the center and it is perpendicular to the chord ከተባለ ምን ማለት ነው? indirectly perpendicular ናቸው ያልኳችሁ ነው። ሌላኛው ደግሞ if it passes through the center and if it is perpendicular ኮርዱን ምን ያደርገዋል ያልኳችሁ ነው? ባይሴክት ያደርገዋል ያልኳችሁ ነው ማለት ነው። ስለዚህ እነዚህ ሶስት ኮንዲሽኖችን በደንብ ብትይዟቸው የተሻለ ነው። ምክንያቱም ይሄ 90 ዲግሪ መሆኑን በቃ ከዚህ በኋላ ታውቃላችሁ ማለት ነው። ባይሴክት እንደሚያደርገውም ታውቃላችሁ። ለምሳሌ እዚህ ጋር እንደዚህ ብስል እና ይሄኛው ለምሳሌ 100 ወይም 10 ከነበረ ይሄ 5 ነው የሚሆነው ማለት ነው። ዘን ዲያሜትሩ 3 ዲያሜትሩ ለምሳሌ 6 ቢሰጣችሁ እቺን ፈልጉት ተባሉ መፈለግ ይቻላል። በማን ፓይታጎራስ ቴረም ተጠቅማችሁ። ስለዚህ ላይኑ በሴንተሩ የሚያልፍ ከሆነና ለኮርዱ ፐርፔንዲኩላር ነው ከተባለ ባይሴክት ያደርገዋል ሁለት ሚለውን መያዝ። ባይሴክት የሚያደርገውና ፐርፔንዲኩላር ከሆነ ደግሞ በሴንተሩ ያልፋል እያላችሁ ነው። ዘን ፐርፔንዲኩላር ነውና በሴንተሩ ያልፋል ካላችሁ ደግሞ ባይሴክት ያደርገዋል ማለት ነው። ስለዚህ እነዚህ ኮንዲሽኖችን በደንብ መያዝ ይኖርባቸዋል ማለት ነው። ስለዚህ እነዚህን በቀጣይ ሌክቸር የምናየው ይሆናል። በጣም ቀላል ነው። ይሄኛውን አፕሊኬሽኑና ከሪቪው ኤክሰርሳይዝ የተወሰኑትን ጥያቄዎች ሰርተን ጀስት ኤኒ ዩኒት እንጨርሳለን ማለት ነው። አንግል ፎርምድ ባይ ቱ ኢንተርሴክቲንግ ኮርድ ነው። ስለዚህ አሁን ኮምፓይን እያደረግነው ስለምንሄድ ሁሉንም መያዝ ይኖርባቸዋል። ስለዚህ ይህንን ሌክቸር ከማየታችሁ በፊት አንደኛ ስለ ሰርክል ያጠናናቸውን ጂኦሜትሪዎችን መያዝ፣ ኮርድ ምንድነው፣ ሴግመንት ምንድነው፣ ሴክተር ምንድነው፣ አርክ ምንድነው የሚሉትን ሙሉ ቴረሞች መያዝ ይኖርባቸዋል። ሴካንት ታንጀንት የሚሉትን ዲያሜትር፣ ሬዲየስ እነሱን
ከዛ ሴንተራል አንግል እና ኢንስክራይብድ አንግል ሪሌሽንሺፓቸውን እሱ ጋር ግን በደንብ መያዝ ያለባችሁ ምን ከተባለ ነው አት ዘ ሰም አርክ ከታቀፉ ማለት ነው። እንደዛ ከሆነ ሴንተራል አንግሉ ትዋይስ ነው፣ ኢንስክራይብድ አንግሉ ሲሆን ደግሞ ሃፍ ይሆናል ማለት ነው። ሴንተራል አንግሉ እና ኢንተርሴክቲንግ አርኩ ያላቸው ሪሌሽንሺፕ እኩል እንደሆኑ ከኢንስክራይብድ አንግሉ እና ኢንተርሴክቲንግ አርኩ ኢንስክራይብድ አንግሉ ሃፍ እንደሆነ፣ ሌላው ደግሞ ሁለት ኢንስክራይብድ አንግሎች በተመሳሳይ አርክ ከታቀፉ ሁለቱ ምንድናቸው ብለናል እኩል ናቸው የሚለውን አይተናል። ከዛ ሬሾ እንዳትረሱ። ሬሾ ለምሳሌ ትራያንግል ነው ተብሎ ሬሾ 2 to 3 to 4 ሰጧችሁ ፋይንድ ዘ ስሞለስት አንግል ላርጀስት አንግል ተብሎ ቢጠየቅ 2x 3x 5x እኩል ነው 360 ዲግሪ ብላችሁ x መፈለግ ከዛ x ሰብስቲት ካደረጋችሁ በኋላ ኢንስክራይብድ አንግል የሚለውን መጠቀም። ኳድሪላተራልም ሊጠይቅ ይችላል። ኳድሪላተራል ከሆነ ተመሳሳይ አራት ይኖራሉ። እነዛን አራት የተሰጣችሁን ሬሾ x x x ካደረጋችሁ በኋላ ደምራችሁ ከ360 ጋር ዘን x ታደርጋላችሁ። ዘን ሁለቱን እየደመራችሁ ኢንቴሪየር አንግሉን የኳድሪላተራሉን መፈለግ ይኖርባችኋል። ሌላው ሌክቸር 2 መጨረሻው ላይ ያየነው ምንድነው ኮርድ እና ባይሴክት እነዚህ ኮንዲሽኖችን መያዝ ይኖርባቸዋል። ለምሳሌ በሴንተራል አንግሉ የሚያልፍና ለኮርዱ ፐርፔንዲኩላር ከሆነ ኢት ባይሴክትስ ዘ ኮርድ የምትለው መያዝ ይኖርባቸዋል። ኢፍ ኢት ባይሴክትስ ዘ ኮርድ ኤንድ ኢፍ ኢት ኢዝ ፐርፔንዲኩላር ከሆነ ኢት ፓስስ ስሩ ዘ ሴንተር የሚለው መያዝ ይኖርባቸዋል። ኢፍ ኢት ፓስስ ስሩ ዘ ሴንተር ኤንድ ኢፍ ኢት ኢዝ ባይሴክት ዘ ኮርድ ከተባለ ደግሞ ኢት ኢዝ ፐርፔንዲኩላር የሚለውን መያዝ ይኖርባቸዋል። ሌሎች ላይኖች የሰጧችሁና if these lines are perpendicular then find the arc of this አይነት ጥያቄ ሲጠየቅ ጀስት እንዴት እንመልሳለን የሚለውን ሙሉ ሌክቸሩን ብትከታተሉ አይ ቲንክ በጣም ግልጽ ይሆንላችኋል። የቪዲዮ የሚረዝመው ለምንድነው አክቲቪቲ እና ኤክሰርሳይዝ ስለምንሰራ ነው። በቀጣይ ሌክቸር 3 ላይ አይ ቲንክ የዩኒት 6 ሰርክልስ እንጨርሳለን ማለት ነው። የአንግል ፎርምድ ባይ ቱ ኢንተርሴክቲንግ ኮርድ በጣም ቀላል ነው። ምንድነው ለምሳሌ ይሄ ኮርድ ነው። ስለዚህ እነዚህ ሲቆራረጡ አንግል ፎርም ያደርጋሉ። ለምሳሌ ይሄ አንዱ አንግል ይሄ ነው። ስለዚህ ይሄ አንግል ማለት ምን ማለት ነው የሚላችሁ ይሄኛው ሲደመር ይሄኛው ሲካፈል ለሁለት ማለት ነው። ያን አድርጋችሁ ይሄ ማግኘት ትችላላችሁ። ይሄን ካገኛችሁ ይሄ ማግኘት ቀላል ነው። ሰፕሊመንታሪ አንግል ወይም ድምራቸው 180 ነው። ይሄ ቨርቲካሊ ኦፖዚት ናቸው። ዘን ብዙ ነገሮችን ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህና ሌሎችን ኮምባይን አድርገን እንዴት እንሰራለን የሚለውን ጀስት ሪቪው ኤክሰርሳይዝ ላይና እዚህኛው ላይ የተወሰነ ይኖራል። ለምሳሌ ኢንስክራይብድ አንግል ይሰጣቸዋል፣ በዛው ሴንተራል አንግል ይሰጣቸዋል፣ አርክ ሌንግዝ ይሰጣቸዋል፣ ሜጀር ኦፍ አርክ ዘን እንደነዚህ እየተሰጠ ምን ይጠየቃቸዋል የተለያዩ አንግሎች ይጠየቃሉ ማለት ነው። ስለዚህ ቪዲዮዎችን በደንብ ይዋቸው። ምክንያቱም መጀመሪያ እናንተ ታርጌት ማድረግ ያለባችሁ ሳብጀክቱን ወይም መጽሐፉን መጨረስ። መጽሐፉን ከጨረሳችሁ በኋላ ጀስት ማስፋት ያለባችሁ ታስፋላችሁ። በደንብ ማወቅ ያለባችሁን ታውቃላችሁ። ኢንተርኔት ላይ ማየት ካለባችሁ ማየት ይኖርባችኋል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ